ስብሐት ለእግዚአብሔር በሰማያት በሰማይ ምስጋና ይሁን፣ በምድር ለሰው ልጆች ሁሉ በጎ ነገር ይሁን ብለው ያመሰሩ አስተማሪ። በዛሬው ዕለትም የእግዚአብሔር ቃል የመጣለት ለመልአኩ ለቅዱስ ሚካኤል ሂድ ሙሴን አጽናና፣ ሙሴን አበርታ። ድጋፍ ያስፈልጋል፣ መደጋገፍ ያስፈልጋል፣ መረዳት አለብን። እርዳታ ለሰዎች ስለሚያስፈልግ ሙሴን እንዲረዳ ሙሴም ደግሞ እስራኤልን መርቶ እንዲያሻግር ቃሉ የመጣ መጀመሪያ ለመልአኩ ለቅዱስ ሚካኤል። ሚካኤል ደግሞ የእግዚአብሔርን ቃል ብቻ ሳይሆን እሱም በአካል ተገኝቶ እንዲረዳ ፈነወ መልአኩ ወአድኀነው። መልአኩ ልኮ ነፃ አወጣቸው የተጻፈ ሚካኤል። እግዚአብሔር አምላክ የሕዝቡን መከራ አይቶ ርኅራኄውን ነው የገለጠ። ቅድም መምህር እግዚአብሔርን በስደታቸው መካከል እየተገኘ ያጽናናቸዋል። ሰው ባለበት ቦታ ሁሉ እግዚአብሔር፣ ሰው ባለበት ቦታ ሁሉ ምሕረት አለ፣ ትምህርትም አለ። ራሱ ኑሯችን ሕይወታችን ትምህርት ነው። መምሸት መንጋቱ፣ በቆም መሄዱ መነሳቱ ለሰው ልጆች የተሰራ ትምህርት ነው። ያቀረብነው ዝማሬ ያቀረብነው ምስጋና ለእኛ ትምህርት ነው። ሊቃውንቱ ካህናቱ ስቡ ወልዱ ዘሳረኩ ባለባት ቃል የሥላሴን ሕልውና ይገልጻሉ። ምዕመናን ደግሞ እልል በማለት ምስጋናቸውን ይገልጻሉ። ብፁዕ ሕዝብ ዘየአምር ይብሎ፣ የተባረከ ሕዝብ እልልታን ምስጋናን ያቀርባል። ሃሌሉያ ስቦቱ ሳረኩሉ አለታቲካ እልል እያሉ ምስጋና ማለት አንድ ቃል ነው፣ አንድ ሀሳብ ነውና ምዕመናን፣ ካህናት፣ ወጣት፣ ሽማግሌ በእልልታ እግዚአብሔርን ያመሰግናል። ይህም እግዚአብሔር እኛ እንድናመሰግነው እኛ እንድናከብረው ስለፈቀደ ይትባረክ እግዚአብሔር ዘይከልአኒ ጸሎቴን ያልከለከለ አምላክ ይባረክ ብሎ ዳዊት ይዘምራል። ጸሎቴን ያልከለከለ አምላክ ወኢያርሐቀ ሳህሉ እምኔ፣ ምሕረቱን ቸርነቱን ከእኔ ያላራቀ ጌታ ይባረክ። አሁን እኛን ስለባረከን ስለፈቀደን በዚህ በተቀደሰው አደባባይ ሆነን ጌታን የምናመሰግነው። ምሕረት ያልተደረገለት ሰው ከእግዚአብሔር ፊት አይደለም እንዲሁ ስሙን መጥራት አይችልም። ስለዚህ የተወደዳችሁ ምዕመናን ጸሎታችሁን ያልከለከለ ጌታ፣ ምሕረቱን ያላረቀ ጌታ እንድታመሰግኑት እና እንድታከብሩ ስለሚገባ በእልልታ በጭብጨባ ጌታ ልታመሰግኑ ይገባችኋልና እልልታ። እዚህ ታሪክ ላይ ሙሴ ትልቁን ቦታ ሙሴ በግብፅ ላይ ትልቅ ሰው ትልቅ መሪ ከንጉሱ ቀጥሎ በሀገሪቱ ላይ ስልጣን ያለው ከንጉሱ ቀጥሎ ማለት የንጉስ የሚለው የአገዛዝ ስራ
ኃይለኛ እንደ ሌሎቹ አይደለም። አሁን እንዳለንበት ስርዓት አይደለም። የፕሬዚደንሻል ስርዓት የሚኒስተር ስርዓት አብሮ በጋራ ስለሚወሰን እንደ ንጉሥ አይደለም። በዘመኑ በአሁኑ ዘመን ያለው የአስተዳደር ስርዓት ንጉሱ ወይም መንግስት የተባለው መሪ ብቻውን አይወስንም። ብዙ ፕሮሰስ አልፎ ብዙ ወጥቶ ወርዶ መወሰኛ ክፍል አለ። ያን ውሳኔ ላይ ለማድረስ ብዙ ሀሳቦች ይመላለሳሉ። ብዙ ሰው ያዝበታል። ንጉስ ግን ራሱ ተላጭቷል። ንጉስ አይከሰስም፣ ሰማይ አይታረስም ይባል። ምን ማለት ነው? ንጉስ አይከሰስም። ንጉስ የተናገረው ነገር ሁሉ እንደ እግዚአብሔር ቃል እየተቆጠረ በስልጣኑ የሚሰራ ሙሴ እንደዚህ ያለ ነገራችን ላይ በቴያቴንሽን የሚባል ማድመጥ ነው። ከመናገር ማድመጥ ነው። ፊትኛል ዝም ብሎ መናገር ብቻ ዝሮ እና አዳማጭ መሆን ያስፈልጋል። የማያደምጥ መሪ ሊመራ ይችላል። አንድ መሪ አድማጭ መሆን አለበት። አንድ አገልጋይም አድማጭ መሆን አለበት። የሚደመጥ የሚያደምጥ የሚመክር የሚመከር መሪ ነው። ካህንም ማለት እንደዚህ ነው። ካህን ማለት ማድመጥ የሚችል እንደገና መደመጥ የሚችል ካህን ማለት መመከር የሚችል መምከር የሚችል ያለዚያ ዝር ነው፣ ድኩል ነው። ድኩል ልብ ያለው ሰው ደግሞ ለሰው አይደለም ለራሱ ነው እና ስለዚህ የእግዚአብሔር ቃል ሲነገር ምስጋና ሲቀርብ ሲቀደስ ሲወደስ በጽሞና ማለት ነው። ያን ጊዜ ነው ከስጋ ደረጃ ከፍ የምንል ማድመጥ እንችላለን። የማያድምጥ ክርስቲያን ሊሆን አይችልም። እንዲሁ በከንቱ የሚመላለሱትን ተመልከቱ ይላል። እንዲሁ የሚመላለሱትን ተመልከቱ። ድል እንደሚያደራ መመላለስ ቤተ ክርስቲያን ደግሞ መመላለሻ ሳትሆን ማድመጫ መደመጫ። ኪዳን ሲደርስ ተንሥኡ ለጸሎት ሲባል ማድመጥ የመጀመሪያው አቴንድ አቴንዳንስ ማለት ቦታው ላይ ቦታውን አክብሮ መቀመጥ። የመጀመሪያው ደረጃ አቴንዳንስ። ፕሮግራሙ ሊጀመር ስል ቀድሞ ቦታውን ይዞ መቆየት፣ ቅዳሴ ሊገባ ስል ቀድሞ ቦታውን ይዞ መገኘት። ይህ አንዱ ላይ ነው። ሁለተኛው ደግሞ ምንድነው? ፔይ አቴንሽን፣ ለሚነገረው ነገር ሀሳብን በሙሉ ነው። ካህኑ ቅዱስ ሲል ወይም ሊቃውንቱ ሲጸነጽሉ ስቡ ወቅዱስ አበኩሉ አበኩራት ቃል ሲሉ ሀሳባችሁን እዚያ ላይ አስቀምጡ። ልብ ባለበት መዝገብህ በዚያ ይኖራል። ልባችን ካረፈበት ላይ ነው ሕይወታችን የሚኖረው። ልባችን ያላረፈበት ነገር ለእኛ አይሆንም።
ቁመን ብናስቀድስ፣ ብንንቀጠቀጥ፣ ብንሰግድ፣ ብንጸልይ ዋጋ ልባችን ሲያፈት ከልባችን ጸጥ ይላል። ማነው እሱ? የእግዚአብሔር ምን ሲሆን አቴንሽናችንን ሀሳባችን ከዚያ ነገር ላይ ስንጥለው። ሁለተኛው ሶስተኛ ደግሞ ቴክኒክ ኢንፎርሜሽን አዲስ ነገር ውሰድ፣ አዲስ ነገር ውሰድ ከተነገረ። ለምሳሌ ቅድም መምህር አስተማሩ፣ ምን ወሰዳችሁ? አዎ ከትናንት ጀምሮ ሊቃውንቱ ሲጸነጽሉ፣ ሲያመረግኑ፣ ሲያወድሱ አደሩ። አዲስ ነገር ምን ወሰዳችሁ? ናይ ክርስትና ነው። ካለንበት ደረጃ ከፍ ያድርግና በጭራሽ በዚያው ይጨነሩ። ቤተ ክርስቲያን አስበን ስንመጣ ከነገረ ቀደም አንድ ደረጃ ከፍ የሚያደርገን ነገር መውሰድ አለብን። አይደለም ወጣቶች አንተም ሚካኤል መናዘዋወርከ ብለው ዘምረዋል። ምን ማለታቸው? ከዚያ ላይ አንድ ሀሳብ ውሰዱ፣ ያለዚያ ዝም ብሎ ወግ ማድረስ ባህል ማድረስ አልቻለም። ባህል ደግሞ አያድንም፣ የሚያድን ሕይወት ነው። ስለዚህ አቴንዳንስ፣ የአቴንሽን፣ የኢንፎርሜሽን ሶስት ነገሮች አስፈላጊ ናቸው። ከእነዚህ ከወጣን እግዚአብሔርን ልናውቅ አንችልም። እግዚአብሔርን የምናውቀው ጌታ ራሱ እንደተናገረው ለበውክሙኑ አስተዋላችሁን ይላል። ማቴዎስ ምዕራፍ 13 ላይ ደቀ መዛሙርቱ በምሳሌ ብዙ ካስተማራቸው በኋላ አስተዋላችሁን አላቸው። ለበውክሙኑ ዛሬ በመልአኩ በቅዱስ ሚካኤል ስም ጌታ እግዚአብሔር እያከበር ነው። ለበውክሙኑ አስተዋላችሁን። ማስተዋል በጣም አስፈላጊ። ማስተዋል መመካከር ከሌለ ዘንድ የታሰበው ነገር ሁሉ ሳይሰራ ይጠፋል። ስለዚህ ሙሴ አስተዋይ ነው ማለት አንችልም ነበር። አንዱ እስከ 40 ዓመት ድረስ አስተዋይ አልነበር፣ ባለስልጣን ነበር። ከንጉሱ ቀጥሎ ፈራጭ ቆራጭ ትልቅ መሪ ነበር። በአንድ ሀገር ላይ በግልጽ ነው። ግን ማስተዋል ይጎለው ነበር። ለምን? ነፍስ ገዛው። በጉልበቱ እስራኤልን አወጣለሁ ብሎ በስልጣኑ በጉልበቱ በእውቀቱ ሕዝቤን ነፃ አወጣለሁ ብሎ ፈክሮ ተነሳና ነፍሰ ገደለ። ይህ ፍጹም ይቁም እውቀት አለው። ሙሴም የግብጾችን ጥበብ የተማረ ነበር ብሎ ተነግሮታል። እሽም ሳይማር ሳይመራመር የንጉሱ ሁለተኛ ሰው ሊሆን አይችልም። ይህ ከንቱ ምርምር፣ ከንቱ እውቀት ነው። እግዚአብሔር የሌለበት እውቀት ሁሉ ከንቱ። ነፍስ ገደለ። አይ ሙሴ ከንቱ። ለወገኖች ማሰብ ጥሩ ነው። ስቃይ በዝቶባቸዋል። ቅድም እንደተባለ ሕፃናት በበለጠ ወንዶች ሕፃናት እያለቁ ነው። ግፍ ተፈጽሞባቸዋል እስራኤላውያን። ያን ግፍ የተመለከተ ሙሴ በጉልበቱ፣ በስልጣኑ፣ በእውቀቱ ሕዝቡን ነፃ ሊያወጣ ፈለገ።
ግን አይደለም። ማንም በጉልበቱ መመካት የለበትም። ማንም በስልጣኑ መመካት የለበትም። ስልጣንን ጉልበትን እግዚአብሔር አሁን ሙሴ ሕዝቡን በጉልበቱ ሊያወጣ ሲል እንዳልኳቸው አንድ ሰው ገደለ። ከዚያ ተሰደደ ደግሞ ለ40 ዓመት ከጠቅላይ ሚኒስትርነት ወደ በግ ጠባቂነት ያሳያል። ከእግዚአብሔር ያልሆነ ስራ ሁሉ ውርደት ነው። ጠቅላይ ሚኒስትር ነው፣ የንጉሱ ጠቅላይ ሚኒስትር ነው። ከዚያ ተነስቶ እንደገና በግ ጠባቂ ያው ደግሞ ስደት ይላል። ስደት ተሰደደ ነው። በአገሩ ላይ ሆኖ እንኳን በግ መጠበቅ ወደ ምድያም ሀገር ተሰዶ በግ ጠባቂ ስንት ዓመት በግ ጠበቀ? 40 ዓመት እንደገና እግዚአብሔርን ለማወቅ 40 ዓመት ተንከራተተ። ያለሱ ትልቅ ትምህርት ነበር። 40 ዓመት ተንከራተተ። እጁን ለእግዚአብሔር ሰጠ። አመንኩ በዘነበልኩ በተናገርኩት አመንኩ። እጁን ከሰጠ በኋላ የእኛ ጌታ እግዚአብሔር ማንን ላከልን? መልአኩ ቅዱስ ሚካኤልን ላከልን። የሚያጽናነው የሚረዳው ልክ ዳንኤል እንደተናገረ ወናሁ ሚካኤል አሐዱ መላእክት ቀድምት መጻእክት ዳኒ ከዋነኞቹ አለቆች አንዱ ሚካኤል ይረዳኝ መጣ። ለሙሴ ትልቅ ረዳት ሆነለት። ለሙሴ ድጋፍ ሆነው ያን ጊዜ ነው ሚካኤል እየረዳው ሙሴ እንደገና ጉልበቱን ስልጣኑን ሳይሆን የእግዚአብሔርን ፈቃድ ይዞ ወደ ግብፅ ሄደ። እስራኤልን መራ። ኑ ልቀቁ፣ ከሀገራችሁ ውጡ፣ እግዚአብሔር ታድጓችኋል። ስደት ማቆም አለበት። እናንተ የእግዚአብሔር ሰጥታችሁ ጌታ እግዚአብሔር ደግሞ ለእናንተ ምሮላችኋል። ወተዘከረ ሰሐቦ ዘቢሮ ሙላው ሙላው ወለዘሩ እስከላለ እመቤታችን ቅድስት ድንግል ማርያም የዘመረችው ዝማሬ እስራኤልን አስቦ ቃል ኪዳኑ አስቦ ለአብርሃም የገባውን ቃል ኪዳን ለአዳም የገባውን ቃል ኪዳን ለኖህ የገባውን ቃል ኪዳን አስቦ እስራኤልን ብላቴናውን ከፍ ከፍ አደረገ። ታምራት ይሰራል። የእኛ ጌታ ታምር ሰሪ ታምር አድራጊ ጌታ ያን የተንከራተተ ነፃ በማን አማካኝነት? በሙሴ በሚካኤል አማካኝነት። ወገኖቹ ዛሬ እኛ በስደት ውስጥ ነው ያለ። ልባችን ሰላም የለውም። ልባችን እረፍት የለውም። ስቀን ተጫወተን አንበው ሁልጊዜ በሀሳብ በሀዘን ነው የምንለው። ለምን? ሰላም ስለጠፋብን። ለምን? እኛ እግዚአብሔር ልባችን ስለራቀ እግዚአብሔር ከኛ ዞር። ስለዚህ መልአኩ ቅዱስ ሚካኤል በምሕረቱና በተራዳኢነቱ ረድቶ እግዚአብሔር ልቡ ወደኛ እንዲያዞር እኛም በእውነት ንስሐ ገብተን ጌታ አምላክ እንድንከተል ሰላማችን እንዲመለስ ልባችን እንድታርፍ ጸሎታችን ከልብ እንዲሆን ምስጋናችን ሰማይን የሚከፍት እንዲሆን ሁል ጊዜ ልንጸልይና ልናመሰግን ይገባል።
ጌታ ግሩም በሆነ መንገድ የኤርትራን ባህር አሻገራቸው ተብሎ በዘጸአት ምዕራፍ 14 ላይ ተጽፎ እናገኛለን። ግሩም በሆነ መንገድ ድንቅና አስደናቂ በሆነ አካሄድ የኤርትራን ባህር አሻገራቸው። እነማን? እስራኤላውያን። እነማን? እስራኤል ነፍስ ዘነፍስ የምንባለው እኛ በመካከላችን የሞላ ወንዝ አለ፣ ከእግዚአብሔር ጋር የማያገናኝ ያን ኃጢአት ግድግዳ የመሰለ ድልድይ ሰብሮ እግዚአብሔር በሰላም እንዲያሻግረን ምኞታችን፣ አገልግሎታችን ይህ ካልሆነ በቀር ሁልጊዜ ከእግዚአብሔር ጋር ተራርቀን ሁልጊዜ ከቤተ ክርስቲያን ርቀን እንዲሁ ልባችን እየባከነ ያለ እረፍት ያለ ሰላም መኖራችን ለእኛ ተገቢ አይደለም። ወናሁ ሚካኤል አሐዱ መላእክት ቀድምት መጻእክት ዳኒ። ከዋነኞቹ አለቆች አንዱ ሚካኤል ይረዳኝ መጣ። ሚካኤል ያመጣው የምስራች ዳንኤልን እንደረዳ፣ ሚካኤል ያመጣው የምስራች ሙሴን እንደረዳ እኛንም እንዲረዳን እንዲያሻግረን የታላቅ ፈቃዱ ከሰማይ መና አወረደልን። ግሩም በሆነ መንገድ እየመራቸው ግሩም በሆነ ጉዞ ሚካኤል ሙሴ እየመሯቸው እስራኤልን በመካከል እንዳይረቡ እንዳይጠሙ ከሰማይ መና አወረደላቸው። ቃል ኦሪት ዘጸአት ምዕራፍ 16 ላይ ተጽፎ እናገኛለን። መና አወረደላቸው። የዕለት ምግብ አስበላቸው። መና ብቻ አይደለም ከአለት ውሃ አፈለቀላቸው የሚልም ኦሪት ዘጸአት ምዕራፍ 17 ላይ ተጽፎ ይገኛል። በበለጠ ወጣቶች የመጽሐፍ ቅዱስ ጥናት ሊኖራችሁ ያስፈልጋል። መቼም እውቀት እውነት ካልሆነ ትክክለኛ እውቀት ካልሆነ ከእግዚአብሔር ሊያደርሰን አይችልም። ስለዚህ አለት አፈለቀላቸው ማለት ውሃ እንዲጠጡ በረሃ ስለሆነ አገሩ በውሃ ጥም እንዳይቸገሩ ይህን አለት ወይም ከአለቱ ላይ የፈለቀውን ውሃ ሐዋርያው ቅዱስ ጳውሎስ ያ አለትም ክርስቶስ ነበረ ብሎ እውነተኛ የክርስቲያኖችን ጥም የሚያረካ በመስቀል ላይ የተገኘው ጌታ ኢየሱስ ክርስቶስ መሆኑን ይገልጻል። ሁሉም ነገር የመጽሐፍ ቅዱስ ታሪክ ቀጥታ የሚያሳዩ ቀራንዮ ወይም መስቀሉ ነው። የእኛ ሕይወት መደምደሚያችን ነገረ መስቀሉ። ያ በበረሃ የፈለቀ ውሃ ክርስቶስ ነበረ። ጌታ ክርስቶስ ማንም የተጠማ ወደ እኔ ይምጣ ይጠጣ፣ ማንም የተራበ ቢኖር ወደ እኔ ይምጣ። እስራኤል እንዳይራቡ መና አወረደላቸው፣ እንዳይጠሙ ውሃ አፈለቀላቸው። እንደገና ደግሞ በጨለማ እንዳይሄዱ መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት፣ ቀን ደመና እየጋረደ ሌሊት በጨለማ ደግሞ ብርሃን እያበራ መልአኩ ቅዱስ ሚካኤል ይመራቸው ነበር። ጌታ እግዚአብሔር እንደዚህ ያለ መሐሪ። ፀሐይ እንዳይበረታባቸው ደመና ይጋርዳቸዋል፣ ሕዝቡ እንዳይሰቃዩ። ዛሬ ክርስቲያኖች የፀሐይ የቃጠሎ ምሳሌ ኃጢአት እንዳያቃጥለን በቃሉ ደመና እንዲያርገን
ቃሉን መስማት ለቃሉ ተገዥ መሆን በጥላ ላይ እንደመቀመጥ በደመና ተጋብቶ እንደመሆን ቤተ ክርስቲያን ለእኛ እንደ ደመና፣ ቤተ ክርስቲያን ለእኛ ጥላ ታሳርፈናለች። ውሃ እንዳንጠማ ውሃ ታጥብናለች። ቤተ ክርስቲያን ማለት ለእኛ ከጥም የምንረካባት ውሃ ናት። ወኩሉ ሌሊተ በብርሃነ እሳት፣ ሌሊቱን ደግሞ በእሳት ብርሃን ይመራቸው ነበረ መብራት። ያ መብራት ደግሞ ጌታ ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 1 ላይ እንደተመዘገበው እነሆ እውነተኛው የዓለም ብርሃን ይመጣ ነበር፣ እኔ ብርሃን አይደለሁም ይላል ዮሐንስ። ነገር ግን ስለ ብርሃን ልመሰክር መጣሁ። እኔ ብርሃን አይደለሁም፣ ስለ ብርሃን ልመሰክር መጥቻለሁ። ዓለሙን የሚያበራው እውነተኛው ብርሃን ይመጣል። ያ ብርሃን መድኃኒታችን ኢየሱስ ክርስቶስ። ስለ እውነተኛው ብርሃን መጥምቁ ዮሐንስ መስክሯል። ስለ እውነተኛው አዳኝ ጌታ መጥምቁ ዮሐንስ መስክሯል። ራሱ ሲናገር ደግሞ እንዘ በክሙ ብርሃን ወአንሶሱ በብርሃኑ እንዘ በክሙ ብርሃን፣ ብርሃን ሳለላችሁ በብርሃን ተመላለሱ። ብርሃን የተባለ ጌታ መድኃኒዓለም፣ ብርሃን የተባለችው ደግሞ ቤተ ክርስቲያን ነው። ቤተ ክርስቲያን ሳለችላችሁ በቤተ ክርስቲያን ተመላለሱ፣ ሕይወታችሁ በእሷ ይሁን። ስለዚህ የተወደዳችሁ ምዕመናን፣ እነዚህ በበረሃ ሲጓዙ የነበሩ እስራኤላውያን ከባርነት ወደ ነፃነት ወጥተው በብርሃን በደመና እየተጓዙ የተስፋይቱን ምድር ለመውረስ ብዙ ደክመው 40 ዓመት ሙሉ ተጉዘው ሙሴ 40 ዓመት በጠበቀ 40 ዓመት እድሜውን በሕፃንነት በጠቅላይ ሚኒስትርነት ግብፅ ላይ ከብሮ ኖረ። 40 ዓመት ተሰደደ፣ ተመለሰ። እንደገና 40 ዓመት ደግሞ ሕዝቡን ይዞ ወደ እስራኤል ጉዞ ቀጠለ። ላይፍ ማለት የመጀመሪያው 40 ዓመት የሕፃንነት አድጎ የጠቅላይ ሚኒስትርነት፣ ከዚያ እንደገና 40 ዓመት ወደ ጥበቃ ወደ በረሃ፣ እንደገና 40 ዓመት ደግሞ ከእግዚአብሔር ሕዝብ ጋር ስደት። ከሁሉም ደግሞ ሙሴ ያማረበት ከእግዚአብሔር ሕዝብ ጋር በስደት ነው። መስዋዕት ያቀርባል፣ ጸሎት ያደርሳል፣ በተለየ መልኩ ከእግዚአብሔር ጋር ይነጋገራል። ከብቃቱ የተነሳ ጓደኞቹ እንኳን ሊያውቅ አልቻሉም። መልኩ እንደ ፀሐይ ይበራ ነበር። ለምንድን ነው? ከቅድስናው የተነሳ። ሙሴ መልኩ እንደ ብርሃን ነበረ። እስራኤል ትክ ብሎ ሊመለከቱት አልቻሉም። ለምንድን ነው? ሙሴ እጁን ስለሰጠ ለእግዚአብሔር። ጠቅላይ ሚኒስትር እያለ መልኩ አልበራ፣ በስደት ላይ እያለም መልኩ አልበራ። ስራ ሲጀምር ግን ከእግዚአብሔር ሕዝቡ ጋር መስዋዕት እያቀረበ እየመራ ሴት ተመዘኑ። መልኩ እንደ ፀሐይ በራ። አሁንም ጌታ አምላክ ሕይወታችሁን ልባችሁን እንደ ፀሐይ ያበራል። ወናሁ ሚካኤል አሐዱ መላእክት ቀድም መጻይዳን። አሁን ከዋነኞቹ አለቆች አንዱ ሚካኤል እኔን ሊረዳኝ መጣ። ዛሬ በዚህ ግቢ የቆማችሁ በዚህ የተሰበሰባችሁ ሚካኤል እየረዳችሁ ፊታችሁን እያበራ ከቃል ኪዳኑ የተነሳ
እኛ ስላልን አይደለም፣ ከቃል ኪዳኑ የተነሳ ከእግዚአብሔር ምሕረት የተነሳ ከእግዚአብሔር ቸርነት የተነሳ እናንተን መርጦ የቃል ኪዳኑ ልጆች አድርጓል። እግዚአብሔር እስራኤልን መርጦ ቃል ኪዳን እንደገባለት አወቁ። እስራኤልን መርጦ ቃል ኪዳን ገባል። በማን? በሚካኤል አማካኝነት። አሁንም ቃሌን በእውነት ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ፣ እናንተም የካህናት መንግሥት የተቀደሰን ሕዝብ ትሆኑኛላችሁ የሚል ቃል በመጽሐፍ ሆነ ወደ ዘጸአት ምዕራፍ 19 ማየት አለበት። እግዚአብሔርም መሐሪ ሞገስ ያለው ታጋሽም ባለብዙ ቸርና እውነት ይቅር ባይ ይቅር የሚል አምላክ ነውና ምሕረት ያለው ሞገስ ያለው ይቅርታ ያለው ምሕረት ያለው አምላክ ነውና እስራኤልን በይቅርታ እጁ ያን ባህር አሻግሮ ምድረ ርስትን አወረሰ። ዛሬ እኛም በይቅርታ እጁ በእጁ እቅፍ ሆነን የእሱ መንግሥት እንደሚያወርሰን አሁን ቃል ገብቷልና እናንተም የቃል ኪዳን ልጆች ያደረገ ጌታ አሁን ሰኞ የእስራኤልን ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውን አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ የሚል ቃል ነው። የሰራዊት አምላክ የሰራዊት ጌታ በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ማለት መልአኩ ቅዱስ ሚካኤል። መጀመሪያ እንደነገርኳቸው ሰው ባለበት ሁሉ እግዚአብሔር አለ። ሰው ባለበት ሁሉ የእግዚአብሔር መልአክ ጌታ ሰው ሆኖ ከእመቤታችን በተወለደበት ጊዜ ዙሪያውን መላእክት ነበሩ፣ ሙጣት ነበሩ። ጌታ በተሰደደ ጊዜ እመቤታችን ስትሰደድ የእግዚአብሔር መልአክ አብሮ ነበር። በሚጠት ጊዜ ወደ እስራኤል አገር ግባ ተብሎ ሲነገር የጌታ መልአክ ነበር። ሰው ባለበት ሁሉ መላእክት አለ። ለምን? የቃል ኪዳኑ ሕዝቦች ስለሆነ ያለ ጠባቂ እግዚአብሔር ሰው ነው። ያለ ጠባቂ አይሆንም። እኛ ካስተዋልን ከተረዳን ቅድም እንዳልኳቸው ሀሳባችን ወደ ጌታ ከሰጠን ያለ ጠባቂ አንድ ሰከንድ እንኳን ተቀምጠናል። ማን ነው የሚጠብቀን? ፈኖ መልአኮ ወአድኀኖሙ፣ መልአኩን ልኮ አዳናቸው፣ መልአኩን ልኮ ጠበቃቸው፣ መልአኩን ልኮ አገዛቸው። ስለዚህ ስንወድቅም ስንነሳም ሁል ጊዜ መላእክት ከእኛ ጋር። ይህ ብቻ አይደለም፣ መንፈስ ቅዱስ ሁል ጊዜ ከእኛ ጋር። ይህ ብቻ አይደለም፣ እግዚአብሔር ሁል ጊዜ ከእኛ ጋር። እግዚአብሔር ቆመ ውስተ ማኅበረ አማልክት፣ ቅዱሳን መላእክት ሰዎች ባሉበት እግዚአብሔር በመካከል ይቆማል። ካለ እግዚአብሔር እኛ ባዶ የተተወነ የተጣልነ ሰዎች። በአዲስ ኪዳን አሁን ሲናገር ጌታ አዘነላቸው ይልቃል። ሁል ጊዜ ይላል አዘነላቸው፣ ራራላቸው። ይህ መፍቱ የሆኑ ርሁባን የሆኑ እንዴት አለት አለት ኃይል አምባ መጠጊያዬ እያለ ያመሰግናል። አምባው መጠጊያው ድጋፉ ጉልበቱ እሱ ስለሆነ ለሙሴም ጉልበት የሆነው በዚህ አማካኝነት ሙሴ የራሱን ጉልበተኛነት ትቶ ከእግዚአብሔር ጋር ሲጣበቅ
እንደ ሙሴ ያለ እግዚአብሔርን ፊት ለፊት ያነጋገረ የለም ተብሎ የተነገረለት ልጅ ነው። በምድር ላይ እንደ ሙሴ ያለ ላልነው እግዚአብሔር ፊት ለፊት ያነጋገረው ሰው የለም። ጌታ አምላክ ፊት ለፊት ያነጋገራችሁ እንኳን ደስ አላችሁ። በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያስገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። ይህ ጌታ እንደዚህ ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ተጽፎ ታገኛለህ። በፊት መልአክ እልካለሁ፣ ብቻህን አይደለም። ስንጸልይ ስናመሰግን ሁልጊዜ የእግዚአብሔር ቃል ስንጠራ የጌታ መላእክት ከእኛ ጋር በዚያ በመካከላቸው እሆናለሁ፣ በዚያ በመካከላቸው እሆናለሁ፣ በዚያ በመካከላቸው እገኛለሁ። ማቴዎስ ምዕራፍ 18ን እንመለከታለን። በመካከላቸው እገኛለሁ። አሁን ብቻችን አይደለም።